አሁን ስላሴን ስናምን ሶስት እግዚአብሔር ነው ምናምነው ብላችሁ አንዳንዴ ስታወሩ ሰማለሁ። የእናንተ አይደስ እግዚአብሔር አንድ ነው። ይሄ አንዱ እግዚአብሔር በሶስትነት ተገልጧል ብለን ነው ምን ማለት ነው? አብ ወልድ መንፈስ ቅዱስ በሚባሉ በማይበላለጡ በማይተናነሱ እኩል መለኮትነትን በሚካፈሉ ሶስት ማንነቶች ራሱን አብ ወልድ መንፈስ ቅዱስ ይባላል። አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም። አብ አብ ነው፣ ወልድ ወልድ ነው፣ ወልድ አብ አይደለም፣ ወልድ መንፈስ ቅዱስ አይደለም። እንደገና መንፈስ ቅዱስም እንደዚሁ መንፈስ ቅዱስ አብ አይደለም፣ መንፈስ ቅዱስ ወልድ አይደለም። ስራ ላይ ሶስቱም አሉ ብዬ ነው የማምን። አሮን ስንት ጥጃ ነው የሰራው? ኤሎሂም የሚለውን ዘጸአት 32 ቁጥር 4ን በየትኛውም ነገር ኤሎሂም እንዳልከው ለእግዚአብሔርም ተጠቅሷል። ደግሞ በዚህኛው ኮንቴክስት የግድ ማጥናት አለብኝ ያልሆነ ነገር እንዳልዘባርቅ ሄጄ ያጠና ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን በደንብ ስጠቅስ ነበረ። እዛ ቦታ ላይ እግዚአብሔር ስንት መሆኑን ያሳያል የሚለውን ቆመን እናውራ። በግሪኩ፣ በአማርኛ፣ በእንግሊዝኛ ዌቨር እዛ ጋር ቆመን እግዚአብሔር አንድም ሶስትም ነው የሚል ነገር ካሳየሽ አሁን እናውራ። በዮሐንስ ወንጌል ምዕራፍ 1 ላይ እዛ ጋር በጣም ተደጋጋሚ ስጠቅስ ሰምቻለሁና ሎጎስ የሚል ነገር ስጠቅስ ነበረ። በግሪኩ ሎጎስ በመጀመሪያ ሎጎስ ነበረ። ማን ነው በመጀመሪያ ሎጎስ ነበረ? ሎጎስ ኢየሱስ ክርስቶስ ነው። ሎጎስ የተባለው ጌታችን ኢየሱስ ክርስቶስ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ብሎ የሚጠራው ከዛ ቃልም ስጋ ሆነ ነው የሚለኝ። ስለዚህ ቃል የተባለው ስጋ ከመሆኑ በፊት የነበረው ኢየሱስ ክርስቶስ ነው፣ ወይንም ጌታችን ኢየሱስ ክርስቶስ ነው። ስጋ ከመልበሱ ምናልባት እኛ እንግዲህ በስላሴ አማኝ መሆኔን ግልጽ ነግሬያቸዋለሁ። እግዚአብሔር ወልድ ነው። እሺ እግዚአብሔር ወልድ የሚለውን ባትጠቀሙ ደስ ይለኛል። አሁን አሳዩኝ ብል እግዚአብሔር ወልድ የሚል ያሳዩኛል ብዬ ስለማላስብ እዛ ጋር ትኩረት ማድረግ አልችልም። ችግር የለውም። ኦኬ ችግር የለውም። አሁን ለእናንተ ለኦዲየንስ ብዬ ስል ሁለተኛው ማለት አንተ አሳየኝ ከምል ቃላቱ በቃ ወልድ ቃላቶቹን እኮ ነግሬያለሁ። አንዳንድ ተርም ቲዮሪ። እሺ አሁን ሎጎስ ጋር አተኩርልኝ። እሺ ሎጎስ ምን ማለት ነው? ሎጎስ ከዛ ተዲፊኒሽን እንነሳና እንየው እዛ ቦታ ላይ ሎጎስ ቅድም አሁን አንድ ቃል ትለኛለህ አንተ ፐርሰን አትበል እያልከኝ ነው። ገባኝ። ሎጎስ የሚለው ያው ቃል ስለሆነ የግሪክ ቃል ስለሆነ ፖይንቱ ላይ እግዚአብሔር አንድም ሶስትም የሚል ነገር ያሳይልኛል ብለህ ስላሰብክ ሎጎስ ብለህ በተደጋጋሚ ስለምትል እዛችን ላይ የተወሰነ ዲፋይን እናድርግና እንየው ለማለት ነው ያመጣሁትኝ። ሎጎስ ለምሳሌ አሁን እኔ እያወራው ነኝ። ልክ አሁን የኔ አሁን እኔ የማወራው የሆነ የኔ ድምፅ እየሰማ ነው፣ የኔን ቃል እየሰማ ነው እና ልክ በዚህ መንገድ ዲፋይን አላደረግልህም። እንደዚህ ኤክስፔክት እንዳታደርግ። እንደዚህ አይደለም። ሎጎስ ፐርሰን ነው። በተለይ እንግዲህ እኛ የራሳችን ቋንቋ አለን አይደለ? አማርኛ ኦር ኦሮምኛ ዋትኤቨር የቋንቋው ተናጋሪ ነው የመጀመሪያ። በነሱ ኮንቴክስት በነሱ አውድ ነው አለ ቃላቶችን የምንተረጉ። ስለዚህ ሎጎስ ዲፊኒሽኑን ንገረን፣ ወይ ጉግል አድርገህ ወይ ደግሞ የምታውቀውን ነገር ንገረን። ከዛ እኔ ማሳብ ሰጥበትና አልኩት። ሎጎስ ይሄ ቃል የሚለው ቃል የኛ አማርኛ ቃል አይደለም የሚለው በመጀመሪያ ቃል ነበረ የተባለው። ይሄ ቃል የሚለው ሎጎስ ነው። ይሄ ሎጎስ የሚለው ፐርሰንን የሚያመለክት ነው። ምክንያቱም ቃልም ስጋ ሆነ ነው የሚለኝ እንጂ አየር አይደለም። ላይክ ፐርሰን ነው፣ ስፒሪት ነው። ጋድ ኢዝ ስፒሪት ብለን ነው ምናምን። ስለዚህ መፍጠር የሚችል ነው። ቃልም ስጋ ሆነ የተባለው በዛ ምክንያት ነው። ሎጎስ የሚለው እንግዲህ ፐርሰን ነው ብለኸኛል። ፐርሰን የሚል የለም አሁን ሎጎስ የሚል። እኔ ሎጎስን ሳጠና ፐርሰን የሚል ነገር አላገኘውም። ንግግር ይለዋል፣ መልእክት ይለዋል፣ ስፒች ኦር ሜሴጅ፣ ምክንያት፣ ማሳሰብ፣ ሪዝን፣ ሎጂክ፣ በአጠቃላይ
እግዚአብሔር የሚያስበው ነገር ነው ሎጎስ። ምክንያቱም አንተ ለምሳሌ እኔን ስታወራኝ አይምሮ ውስጥ ያለው ነገር ነው አውጥተህ ለኔ አርቲኩሌት አድርገህ የምንነግረኝ። ስለዚህ ሎጎስ የተለየ ትርጉም የለውም፣ ቃል ነው። ቃል ደግሞ የሚወጣው ከሐሳብ የሚመነጭ ነው። ዝም ብሎ ቃል አይነገርም። አንተ ለኔ ለማስረዳት ዝም ብለህ አትናገርም። አይምሮ ውስጥ ሐሳብ ታመጣለህ፣ ትተነትናለህ። ይሄን ብለው ይሄ ይሆናል፣ ይሄን ብለው ይሄን ይሆናል፣ ይሄኛውን ብለው የተሻለ ይሆናል ብለህ ሎጂካል የሆነ አክሴፕቴብል የሆነ ሪዝነብል የሆነ ንግግሮችን ስትናገረኝ ያ ሎጎስ ይባላል። ሌላ የተለየ ነገር የለውም ማለት ነው። አማርኛውም አልነው፣ ግሪኩም አልነው፣ ምንም የተፈጠረ ነገር የለም። ስለዚህ አሁን ወደ ቀጥታ ወደ ሐሳቡ እንንጣና እግዚአብሔር አንድም ሶስትም ነው የሚያስብለን ምክንያት ይሄ ከሆነ ሎጎስ ቃል እንደሆነ መጽሐፉ ይነግረናል። እና ቃል ደግሞ ባለቤት አለው ነው መጽሐፉ የሚለን። ከዚህ አንጻር የምትለውን ነገር ሰምቼ ሐሳቦች የምንቀጥል ከሆነ እንቀጥላለን። እንግዲህ ከዚህ ውስጥ ከሎጎስ እና እግዚአብሔር ከተባለው ማን ነው አንዱ እግዚአብሔር የሚለውንም በዛው አያይዘና ያለን ማለት ነው። አይ ቲንክ ስልክ ገብቶበታል መሰለኝ። እኔ ይሰማለሁ ግን አዎ ባጭሩ ያው ትንሽ እንግዲህ በታይም እና በእንትን ስለምንወሰን ነው። ሶሪ ሰራተኛም ሌላም እንግዲህ ፋሚሊ ምንም ስላለ ነውና ይሄ ሎጎስ መፍጠር የሚችል ነው። ይሄ ሎጎስ ፈጣሪ በሌለበት ሎጎስ ብቻውን ይፈጥራል። ዮሐንስ ወንጌል ምዕራፍ 1 ንስ እዛው ጋር አንብብልኝ። በመጀመሪያ ስነ ፍጥረት የተጀመረው ዮሐንስ ወንጌል ላይ ነው እንዴ? ስነ ፍጥረት የተጀመረው እኔ እኮ ቅድም ነግሬያለሁ። ዘፍጥረት ምዕራፍ 1 ቁጥር 1 ላይ ነግሬያለሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ያ እግዚአብሔር የሚለው የኛ አማርኛ ምንድነው? በአማርኛ አንሱ አይደለም። አሁን ይሄ አፋፈድ ልፈልጌ ሳይሆን ፍጥረት የተጀመረው አሁን ዮሐንስ ሲተርክልን ስለ ፍጥረት ሲተርክልን ዘፍጥረት ምዕራፍ 1 ቁጥር 14 ላይ ያለውን ነው ወይስ ሌላ ተረካን የተረከልን? ሁለት ፍጥረት የለም። ስለ መፍጠር ስራ ነው የሚያወራው አክቹአሊ ዮሐንስ ያንን ነው ሲያወራ። በመፍጠር ስራ ውስጥ ማን ነው ፓርቲሲፔት ያደረገው? ያንን ነው የሚያወራው። በመፍጠር ስራ ውስጥ ቃል ፈጣሪ ነው እያለን ያለው ባጭሩ። ቃል ደግሞ ሲፈጥር ቃል እንዴት ነው የፈጠረው? ቃል በመጀመሪያ ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ሎጎስ ዘንድ ነበረ። ፍጥረት የተጀመረው አዲስ ኪዳን ነው ብሉይ ኪዳን ነው? ወንድሜ ፍጥረት እንዴት አዲስ ኪዳን ላይ ይጀመራል? በጣም ጥሩ። እንዴት ሆኑ? እኛ ሁላችንም እግዚአብሔር ፍጥረታትን እንዴት ፈጠረ የሚለውን የምናጠናው አዲስ ኪዳን ነው ብሉይ ኪዳን ነው? ስለ ፍጥረት አፈጣጠርማ መጽሐፍ ቅዱስን የምናጠናው በብሉይ ኪዳን ነው። ዘፍጥረት መጽሐፍ ላይ አለ እንደምናው ጄኔሲስ አለ እንደምናው ዘፍጥረት ምዕራፍ 1 ቁጥር 24 ምን ይላል? ለምሳሌ ሲላም ብልህ እሺ፣ አሁን እዚህ ጋር ያለው ቃልና እዛ ጋር ያለው ቃል ይጋጫል ላይ እንደሚል እግዚአብሔር ቃል አለ። ምን ይላል? እግዚአብሔርም አለ ይላል። ምን አለ እግዚአብሔር? ምድር ሕያዋን ፍጥረታትን እንደወገኑ እንስሳትና ተንቀሳቃሽ የምድር አራዊት እንደወገኑ ታውጣ አለ። ምን አለ እግዚአብሔር? የዘፍጥረት ጻፊ ሲነግረን እግዚአብሔር እንደዚህ አለ። ምን አለ እግዚአብሔር? እንዲህ ብሎ እንደዚህ አለ። ምን አለ? ምድር ሕያዋን ፍጥረታትን እንደወገኑ እንስሳት እና ተንቀሳቃሽ የምድር አራዊት እንደወገኑ ታውጣ ሆነ ይላል። እግዚአብሔር ታውጣ ብሎ ሲያዝ ሆነ። ምን ሆነ? ምድር ላይ የሚንቀሳቀስ በጠቅላላ በቀለ እንደ እንጉዳይ። በሬው እስተነ ሳምባው፣ እስተነ ጥርሱ፣ እስተነ ቀንዱ የምናየው ይሄ እያንዳንዱ ኢኮሲስተም ሆነ ነው የሚለው። ያ ኦፍ ኮርስ እግዚአብሔር ምን አለ? ሰማይ ይሁን አለ፣ ሆነ። እግዚአብሔር ምን አለ? ምድር ይሁን አለ፣ ሆነ። እግዚአብሔር ምን አለ? እንስሳት ፍጥረታት ይሁኑ አለ፣ ሆነ። እግዚአብሔር ተናገረ፣ ሆነ። ሰማዮች በእግዚአብሔር ቃል ጸኑ ስለሚል ነው። ስለዚህ ይሄንን ዮሐንስ ሁሉ በእርሱ ሆነ ሲል በማን ሆነ? በእግዚአብሔር ቃል ሆነ። እግዚአብሔር ምን ብሎ ቃል አውጥቶ ምን የሚውል ቃል? ሰማይ ይሁን፣ ምድር ይሁን፣ ፍጥረት ይሁን ብሎ ሲል
ሆነ ነው የሚለን። ከዚህ የተለየ ሐሳብ አለው ብለህ የምታስበው ነገር ካለ ይኸው አሁን ንገረን። አሁን እዛው ጋር እኔ የኔ ጥያቄ አንተም ያልመለስክልኝ እግዚአብሔር የሚለው ራሱ በየኛ አማርኛው እግዚአብሔር ብሎ ያለው እንግዲህ መቼም መጽሐፍ ቅዱስ በአማርኛ አልተጻፈም፣ ግን በምንድን ነው ኦሪጂናሉ ሂብሩ ስለሆነ እግዚአብሔር የሚለው ምን ተብሎ ነው የተጠቀሰው? እኔም አንተን ጠይቃለሁ። እንግዲህ እስካሁን እየጠየቀኝ አይደለም። እግዚአብሔር ብለው እንግዲህ አሁን አንተ እዛ ጋር ልክ ነው፣ እግዚአብሔርም አለ ሆነ፣ ልክ ነው፣ እግዚአብሔርም አለ ሆነ። ከዛ ደግሞ እዛው ላይ ተጨማሪ ደግሞ የምጠይቀው ስለ ሰው አፈጣጠርም ይናገራል። ዘፍጥረት ምዕራፍ 1 ላይ ቁጥር 25 ወደ 26 27 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። ምን ማለት ነው? ለምንድን ነው እግዚአብሔር ሰውን በመልኬ በምሳሌ ልፍጠር ለምን አላለም? እኔ እስከምረዳው እግዚአብሔር ለምን እንደዚህ አላለም አይባልም። ተጠልቅ ይቀርባ ጋር ለምን እግዚአብሔር ስለሆነ ማለት አሁን አንተ እኮ መልስ ያልሰጠኸኝ አንተ ልክ እንደምጠይቀኝ እኔም እየጠየቅኩ ነው። እግዚአብሔር አንደኛ እግዚአብሔር የሚለውን ራሱ በአማርኛ አይደለም የመጀመሪያው ኤሎሂም ነው። የኤሎሂምን ዴፊኒሽን ንገረኝ ነው የምልህ። ልንገርህ ለመማማር ስለሆነ እኔ አያመኝም፣ በደስታ ነው አድማጭም። እሺ እግዚአብሔር በዕብራይስጥ ወይም በህብሩ ብዙ ቃላቶች ብዙ መጠሪያዎች አሉት። ነገር ግን ኤሎሂም የሚለው ብዙውን ጊዜ ይጠቀሙበታል። ዘፍጥረት ምዕራፍ 1 ቁጥር 1 ላይም ኤሎሂም ወይም ጋድ የሚለውን ነው የሚወስደው። ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ ነው። ኤሎሂም ማለት ምን ማለት ነው ስንል ለብዙ ቃላት እንጠቀምበታለን፣ ለሲንጉላር እንጠቀምበታለን። ሁለቱንም አጣምሮ የያዘ ነው። ፕሉራል ማጀስቲን እንጠቀምበታለን። ፕሉራል ማጀስቲ ማለት ምንድን ነው የሚባለው? አንቱ ብለን እንደምንጠቀምበት እንጠቀምበታለን። ለምን? ሴሜቲክ ስለሆነ የኛም ቋንቋ የሄብሩም ተመሳሳይ ነው ማለት ነው። ከዚህ የተነሳ ኤሎሂም አምላክ ማለት ነው። ኤሎሂም ያህዌም የእግዚአብሔር ልዩ ስሙ ነው። ይሄን እንጠቀምበታለን። አሁን አንተ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ሰውን በመልካችን እንፍጠር አለ የሚለው ለምን አለ የሚለው ነገር እግዚአብሔር ካለ አለ ነው። አሁን ቆይ ጨርስ። እሺ ይሄን ያልከው እግዚአብሔር ስንት ነህ ብለን እግዚአብሔርን መጠየቅ ነው። በቃልህ ስንት ነኝ ብለህ አልክ፣ ለነቢያቱ ስንት ነኝ ብለህ ተናገርክ ብለን መጽሐፍ ቅዱስ እናጠናለን። ብዙ ቃላቶችን ባየን ቁጥር እግዚአብሔር ከአንድ በላይ ነው ብለን ከምንል ይልቅ እግዚአብሔር ስለራሱ ስንት ነኝ፣ ስንት ሆኜ የፈጠርኩኝ፣ ስንት ነኝ አልክ ተብሎ እግዚአብሔር ይጠየቃል። በዛ መጽሐፍ ቅዱስን እናጠናለን ማለት ነው። ሐሳቤ ግልጽ ነው። እዚህ ላይ ቆመን አንተም የምትለውን እሰማለሁ። ወንድሜ ሳሚ ቴንክ ዩ ስለ ትጋትህም አመሰግንሃለሁ። በዚሁ አጋጣሚ በእርግጥ ጥሩ ጎበዝ ነህ። ሀሳቦችም አርቲኩሌት ማድረግ ትችላለህ። በጣም ጥሩ ነው። ያው እኔ ደግሞ ባይብልን በተለይ በኮንቴክስቹዋል በሆነ መንገድ በኮንቴክስቱ በአውዱ በተለያዩ ትርጉሞች ማንበብን ወዳለው። በዛ መሰረት አሁን እግዚአብሔርም አለ ያልከው ልክ ነው። ይሄ በማጀስቲ አንተ በምትለው ልክ በእኛ ሀገር እርሶ እንደሚባለው በዛ መንገድ ነው ብለን አንተ ዲፋይን ያረከው። እኔ ግን እንደዛ አይደለም ማምነው፣ ወይ ደግሞ እንደዛ አይደለም ቃሉን ዲፋይን ማረገው። እግዚአብሔርም የሚለው ኤሎሂም የሚለው ከአንድ በላይ መሆኑን በብዙ ማስረጃዎች በብዙ እንትኖች አንብቤያለሁ። ከአንድ በላይ የሆነ ፐርሰን እንዳለ። ሁለተኛው ደግሞ አሁን አንተ እግዚአብሔር ከአንድ በላይ ነው አልክ የሚል ሐሳብ ትጠቀማለህ። እግዚአብሔር ከአንድ በላይ እግዚአብሔር አንድ ነው ባጭሩ። እኔ እዛ ላይ ምንም ጥያቄ የለም። እግዚአብሔር አንድ ነው። ይሄ አንድነት እኛ እንደምናስበው ልክ አሁን እኔ ወንድሜ ሳሚ አንድ ነው በሚለው አይነት መንገድ አይደለም። እግዚአብሔር አንድ ነው። አዎ በመለኮትነቱ አንድ ነው። አንድ እግዚአብሔር ነው። ሁለት እግዚአብሔር የለም። ሶስት እግዚአብሔር የለም። አሁን ስላሴ ስናምን ሶስት እግዚአብሔር ነው ምናምነው ብላችሁ አንዳንዴ ስታወሩ ሰማለሁ። የእናንተ ሰዎች ሜቢ ሶስት እግዚአብሔር የለም። ክርስትና የስላሴ አማኞች ሶስት እግዚአብሔርን አያምኑም። እግዚአብሔር አንድ ነው። ይሄ አንዱ እግዚአብሔር በሶስትነት ተገልጧል ብለን ነው ምናምን። ይሄ ምን ማለት ነው? አብ፣ ወልድ፣ መንፈስ ቅዱስ በሚባሉ
በማይበላለጡ በማይተናነሱ እኩል መለኮትነትን በሚካፈሉ ሶስት ማንነቶች ራሱን ገልጧል። ይሄም አብ፣ ወልድ፣ መንፈስ ቅዱስ ይባላል። አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም። አብ ነው፣ ወልድ ወልድ ነው፣ ወልድ አብ አይደለም፣ ወልድ መንፈስ ቅዱስ አይደለም። እንደገና መንፈስ ቅዱስም እንደዚሁ መንፈስ ቅዱስ አብ አይደለም፣ መንፈስ ቅዱስ ወልድ አይደለም። በፍጥረት ስራ ላይ ሶስቱም አሉ ብዬ ነው የማምነው። ከዛ ደግሞ አገላለጡን ቅድም ነግሬሃለሁ፣ በዮርዳኖስ ወንዝ የተገለጠበትን እንደገና ራሱ ጌታችን ስለ ጥምቀት በአብ በወልድ በመንፈስ ቅዱስ አጥምቁ ያለበትን ያንን ወስዳለሁ እና ብዙ ማስረጃዎች ከመጽሐፍ ቅዱስ እኔ ማንሳት እችላለሁ። ካሁን አንተም ካስተምሮ ካደግክበት አስተምሮ አንጻር ብታነሳ እኔም እንግዲህ በትሪቲ በዛ በስላሴ ስለማምን ማለት ነው። ይሄንን ነው ባጭሩ ሙሉ። በጣም ወዳችኋለሁ። ቴንኪዩ። ሰዓቴ እንትን ብሏልና እንግዲህ እዚሁ ላይ ጨርሳለሁ። አንድ ቃል ብቻ ተባረኩልኝ። አንድ ቃል ብቻ አቶ አብርሃም በጣም ቴንኪዩ። ዘጸአት 32 ቁጥር 4ን አንብበውት ያውቃሉ? ምን አልከኝ? ዘጸአት 32 ቁጥር 4ን አጥንተውት ያውቃሉ? ምናልባት ላንብብላችሁ፣ ወጣ ሲሉ ስለማይታይ ማለት ያ እዚህ ስክሪኑ ላይ ይታየኛል። ዘጸአት 32 ቁጥር 4 ከእጃቸውም ተቀብሎ በቅርጫ ቀረጸው፣ ቀልጦ የተሰራ ጥጃ አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡን አማልክት ናቸው አላቸው ይላል። ይሄንን ቦታ ኤሎሂም ብሎ ነው የተጠቀመው። አሮን ስንት ጥጃ ነው የሰራው? የወርቅ ከግብፅ ምድር ያወጡን አማልክት ብሎ ባይብል እጄ ላይ ስለሌለ ወንድሜ ሳሚ በስልኬ ደግሞ ለመክፈት ስሞክር ሚውት ስለሚዘጋብኝ ነውና፣ እሺ ተትልቅ ይቅርታ ጋራ የቤት ስራ ልስጥዎት። ችግር የለውም። ኤሎሂም የሚለውን ዘጸአት 32 ቁጥር 4ን በየትኛውም ነገር አጥኑትና ኤሎሂም ከምር ኤሎሂም እንዳልከው ለእግዚአብሔርም ተጠቅሷል። ደግሞ በዚህኛው ኮንቴክስት የግድ ማጥናት አለብኝ ያልሆነ ነገር እንዳልዘባርቅ ሄጄ ያጠና እንትን እላለሁ። ቴንኪዩ ስለ ጥረታችሁ አመሰግናለሁ። መልካም ምሽት። እኔ ጋር ምሽት ሆኗል። ተባረኩልኝ። እሺ ሌላ ጊዜ ብቅ ይበሉ። እናመሰግናለን። ያደርጋል በእርሱ ሁሉ